ዓለም ዲጂታል ላይ ነው ያለው። ግሎባላይዜሽን ዓለምን ወደ አንድ የሚያመጣ ከሆነ ደግሞ ዓለም እየተጠቀመ ያለውን ቴክኖሎጂ ሀገራችን መጠቀም አለባት። ሲስተሞች በዚህ ጊዜ በጣም ውድ ናቸው። በራሳችን አቅም ነው ይሄንን ሲስተም ያበለጸግ ነው። የሰራናቸው ኔትወርክ ኢንፍራስትራክቸሮች በአንዴ ወደ 8000 ተማሪ ማስጠቀም የሚችሉ ናቸው። በዋነኝነት ደግሞ አንዱ የቴክኖሎጂ ግብዓት ፒሲ ነው። 3600 የሚጠጉ አካባቢ ያስገብተናል። በዚህ ውስጥ የምንሰራቸው ፕሮጀክቶች ጉልህ ድርሻ አላቸው። አዲስ አበባ ከተማ አስተዳደር የኢኖቬሽንና ቴክኖሎጂ ልማት ቢሮ በከተማ ውስጥ ለሚገኙ ለተለያዩ ተቋማት በተለይ በመሰረተ ልማትና በሲስተም ዙሪያ ፕሮጀክቶችን እያለማ ይገኛል። ይህ ፕሮጀክት ግማሾቹ በውስጥ አቅም የሚለሙ ናቸው። ግማሾቹ ደግሞ ስቴክሆልደሮቻችን አሉ፣ ውጭው ላይ ኢንቫይሮንመንቱ ላይ ያሉ ተቋማት መስሪያ ቤቶች ማለት ነው። ከነዛ መስሪያ ቤቶች ጋር በጋራ ሆነን በትብብር ለቢዝነሱ ዓለም ላይ ላሉትም ድርጅቶች ያው ፎርማሊቲውን ጠብቆ ፕሮጀክቶችን በመስጠት እንዲሁም ደግሞ ሌሎች ፕሮጀክቶችን ኢንሃውስ እያደረግን በውስጥ ሰራተኞቻችን አቅም እየገነባን እየሄድን ያለ ነውና እነዚህም ፕሮጀክቶች ይሄ የመጀመሪያ ፌዛችን ስናስመርቅ ነው። በፌዝ እያደረግን ነው ለማስመረቅ እቅድ ያዝ ነው። በፌዝ 1 ላይ ወደ 19 የሚሆኑ ፕሮጀክቶችን ለተለያዩ ተቋማት ያለማናቸውን ፕሮጀክቶች ማስመረቅ ችለናል። ከአሁን በፊት በጣም ከባድ መስለው የሚታዩን የነበሩ ብዙ ኦብስታክል የነበራቸው የሲስተም ሶፍትዌርስ ትልልቅ የሆኑ ለእንደዚህ ለመንግስት ተቋማት ለትልልቅ ድርጅቶች የሚሆኑ ሲስተሞች በውስጥ አቅም አሰራሮች ለማዘመን የተሰራ አንድ ትልቅ ሲስተም አለን ማለት ነው። ሲስተሙን በማልማት ፕላስ ደግሞ ለሱ የሚሆኑ ግብአቶች ሃርድዌሮችን በማቅረብ ምረቃ ላይ ደርሰዋል ማለት ነው። ብዙ ፕሮጀክቶች ተመርቋል በእኛ ቢሮ። ከዛ ውስጥ እኔ የተሳተፍኩበት የአርሶ አደርና ከተማ ግብርና ኮሚሽን ቢሮ የተሰራ ሲስተም ነው። እሱም ሲስተም የኢንፎርሜሽን ማኔጅመንት ሲስተም ነው። ወደ 2 ሞጁሎች አሉት የተጠናቀቁ ማለት ነው። ወደፊት የሚቀጥል ሞጁሎች ይኖሩታል በእነሱ ፍላጎት መሰረት ማለት ነው። ግን አሁን የሰራንባቸው የአርሶ አደር መልሶ ማቋቋም ሞጁል አለ። እሱ የሚሰራው በከተማው ላይ ወደ 6 አካባቢ ክፍለ ከተሞች አሉ አርሶ አደሮች ያሉበት ተብሎ የተቀመጡ ማለት ነው። ለነሱ ሙሉ መረጃቸውን እስከነ ቤተሰብ አባላቸው ድረስ የሚደረግላቸውን ድጋፍን ጨምሮ መረጃቸውን በተሟላ መልኩ የሚያደራጅ ነው ማለት ነው። ሌላኛው ሲስተም የከነማ ፋርማሲ ሲስተም ነው። እንደሚታወቀው የከነማ ፋርማሲ ከ51 ብራንቾች በከተማ ውስጥ አሉ በአዲስ አበባ ከተማ ውስጥ። ስለዚህ እነዚህም 51 ብራንች አንድ ፕላትፎርም በመስራት በዛ ፕላትፎርም በጋራ እንዲጠቀሙ፣ ያ ማለት ምን ማለት ነው? ራሱን የቻለ የኪዋር ኮድ አለው። ውስጥ የስራ ፍሰቱ ወይም ደግሞ ቢዝነስ ፕሮሰሱ እንዳለ ሆኖ አዲሽናል ፊቸሮች ምን አሉት የሚለውን ለማውራት ያህል ለምሳሌ ኪዋሮች አሉ። ኪዋር ኮድ፣ ያ ኪዋር ኮድ ምንድን ነው? አንድ ክላይንት መድኃኒት ሊገዛ መጥቶ ሰልፍ ላይ መቆም የለበትም። ከፊቱ ፔንዲንግ ብዙ ሰዎች ካሉ እዛ ፔንዲንግ ላይ ቆሞ መጠበቅ የለበትም። ስለዚህ ኪዋር ኮዷን ስካን በማድረግ የሚፈልገው መድኃኒት አለ የለም፣ ከሌለ የለም ይለዋል። ከአሞክሳሲሊን ከሆነ ኪዋሯን ስካን ሲያደርግ ከዛ በኋላ የሚመጣለት ሲስተም አለ። እዛ ውስጥ ይገባና አሞክሳሲሊን ብሎ ይጽፋል። አሞክሳሲሊን ብሎ ሲጽፍ እዛ ብራንች ላይ ካለ ይጠብቃል ማለት ነው። ወይም ደግሞ ኦንላይን ፕሮሰሱን ያደርግና እዛው ሪኩዌስት ይልካል ክላይንቱ። አሞክሳሲሊን ከሌለ ግን ያንን ሰልፍ መጠበቅ ስለሌለበት ኒረስት ብራንች የሆነውን ይጠቁመዋል። ኦኬ 4 ኪሎ አካባቢ አለ፣ ስለዚህ እዛ ሂድ፣ ፒያሳ ወይ ገርጂ አካባቢ አለ፣ እዛ ሂድ ይለዋል።
ይሄንን በማድረግ የሚገኘው ጥቅም ምንድነው? አንደኛ ጊዜውን መቆጠብ ይችላል፣ ገንዘቡን መቆጠብ ይችላል። ያላግባብ ደግሞ ሰልፍ ላይ ቆሞ አሰራሩንም ከመተቸት ያድናል ማለት ነው። ሌላኛው ሲስተም የሲቲዝን ኢንጌጅመንት የሚባል በውስጥ አቅም የለማ ሲስተም አለ። የቴሌግራም ቦትም አለው፣ ሲስተምም አለው። ይህ ሲቲዝን ኢንጌጅመንት የምንለው ወይም ደግሞ የህብረተሰብ ተሳትፎ የምንለው ማህበረሰቡ የሚሳተፍበት አይነት ነው። ከተማው ላይ እየተሰሩ ያሉ ፕሮጀክቶች አሉ። የመንገድ ዳር ፕሮጀክቶች፣ የኮሪደር ልማቱ ማለት ነው። እንዲሁም ደግሞ የወንዝ ዳርቻ ፕሮጀክቶች አሉ። ስለዚህ እነዚህ ፕሮጀክቶች ላይ አንዳንድ ሰው ያለ አግባብ ቆሻሻ መጣል፣ እነዚህም ፕሮጀክቶች በአግባቡ ያለመጠቀም ሁኔታዎች ይስተዋላሉና እነዚህ ክስተቶች በሚፈጠሩ ሰዓት ማህበረሰቡ ይህንን የቴሌግራም ቦት ተጠቅሞ ይህንን ሪፖርት ወደኛ እንዲያደርግልን ነው። ለምሳሌ የሆነ አካባቢ ላይ ፒያሳ ሰሙዌር ላይ ፕሮጀክቱ ያለበት አካባቢ ቆሻሻ ሲጣል ከተገኘ ያንን ቆሻሻ እዛው ባለበት ሪፖርት የሚያደርገው ሰው ክስተቱን አይቶ ፎቶ አንስቶ ይልክልናል፣ እንዲሁም ሎኬሽኑን ይልክልናል ማለት ነው። በተላከልን መረጃ መሰረት እኛ ደግሞ ለዚህ ችግር መፍትሄ የሚሰጡ ባለድርሻ አካላቶችን በመመደብ ችግሩ እንዲፈታ ማድረግ የሚችል ሲስተም ነው። በከተማ ደረጃ የተያዘ የስማርት ሲቲ እቅድ አለ። እሱን አቺቭ ለማድረግ አንደኛው አማድ የሆነው የስማርት ፒፕል ነው። ስማርት ፒፕል ውስጥ ካሉት ፕሮጀክቶች ውስጥ አንዱ የሆነው የስኩልኔት ኢንፍራስትራክቸር ኦፕቲማይዜሽን የሚባል ፕሮጀክት ነው ያገናኘን። ይህም ፕሮጀክት በ78 ትምህርት ቤቶች ላይ በሁለተኛ ደረጃ ትምህርት ቤቶች ላይ የተሰራ ፕሮጀክት ነው። ይህም ፕሮጀክት እያንዳንዱ ትምህርት ቤት የራሱ የሆነ ኦፕቲማይዝድ የሆነ ሰኪውርድ የሆነ ኢንፍራስትራክቸር እንዲኖረው ታስቦ የተሰራ ነው። ትምህርት ቤቶች ውስጥ ከዚህ በፊት የነበሩት ኮምፒውተሮች ያረጁ ነበሩ። ፈንክሽን ማድረግ ልጆቹ እንዲጠቀሙ ብዙ አሎ አያደርጋቸውም ነበር። ዘመኑ የደረሰበትን የመጨረሻውን ቴክኖሎጂን ያካተተ የኮምፒውተሮች አስገብተናል። ይሄም 3600 የሚጠጉ አካባቢ ያስገብተናል። በነዛም ኮምፒውተሮች እና ደግሞ የሰራናቸው ኔትወርክ ኢንፍራስትራክቸሮች በአንዴ ወደ 8000 ተማሪ አቴታይም ማስጠቀም የሚችሉ ናቸው። ከዚህ በፊት ያን ያህል ማድረግ አይቻልም ነበረ። በዚህ ምክንያት ደግሞ የ12ኛ ክፍል ፈተና ሙሉ በሙሉ ኦንላይን በሆነ መንገድ እንድንሰጥ አድርገውናል። ይሄም በከተማ ደረጃ ትልቁ አቺቭመንት ነው። ምክንያቱም ከዚህ በፊት ልጆች ዩኒቨርሲቲ ሄደው ነበር ፈተናውን የሚፈተኑት፣ በወረቀት ነበር የሚፈተኑት፣ የተወሰኑት በኮምፒውተር ነበር። አሁን ግን ሙሉ በሙሉ በሲስተም በታገዘ ያለ ምንም ችግር ማስፈተን ትችለናል በዚህ ፕሮጀክታችን። ከዚህ በተጨማሪ ደግሞ እያንዳንዱ ትምህርት ቤት ላይ የሲሲቲቪ ካሜራዎችን አስገብተናል። ይህም እያንዳንዱ ትምህርት ቤት ላይ የሚሆነውን ነገር ሴንትራሊ ኮንትሮል ማድረግ እንችላለን። ያለው ነገር ሰኪውርድ ነው። እያንዳንዱ ትምህርት ቤቶች ላይ ኤቭሪ ነገር ሰኪውር ማድረግ ችለናል። ፊዚካል ከሆነው ሴኪሪቲውም በተጨማሪ ትምህርት ቤቶች ላይ ልጆች ኢንተርኔት በሚጠቀሙበት ጊዜ ከትምህርት ውጭ ያሉትን ዌብሳይቶችን ዘግተን ለትምህርት ብቻ የሚያስፈልጉትን ዌብሳይቶች አክሰስ እንዲያደርጉ ሴንትራሊ ኮንትሮል ማድረግ እንችላለን ማለት ነው። ኢቨን ኢንተርኔት መጠቀም እንኳን ከሌለባቸው ሴንትራሊ ኢንተርኔቱን መዝጋት ካለባቸው መዝጋት ይችላሉ ማለት ነው። ይህም የመማር ማስተማሩን ስርዓት የሚያሳልጥ ይሆናል ማለት ነው። አይቲ ትምህርት ደግሞ እንደ አዲስ አበባ ደረጃ ከ7ኛ ክፍል ጀምሮ ስለሚሰጥ እነዚህ ኢኩፕመንቶች ደግሞ ሊሟሉ ይገባል። ኮምፒውተር ሊሆን ይችላል፣ ላፕቶፖች ሊሆኑ ይችላሉ። እነዚህ ግብአቶች መሟላት ስለሚገባቸው በዚህ መሰረት ደግሞ ቴክኖሎጂም ስላለ እነዚህ ግብአቶች ተሟልተው እኛም ደግሞ በስነ ስርዓት የአይቲ ትምህርትን እንድንማር አግዙናል ማለት ነው። ካሁን በፊት ተበታትነው የነበሩ ለምሳሌ በተለምዶ ሲኦሲ ወይም ምዘና የሚባል አለ ሀገራችን ውስጥ። የሱን ዲፓርትመንት አንድ ትልቅ ስራ የስራ ሂደቶች
ሌላ ደግሞ እውቅና የሚሰጥ ዲፓርትመንት የሱም ብዙ ስራዎች እውቅና ከተሰጠ በኋላ ደግሞ የሚመዝን ዲፓርትመንት የዛም ሌሎች ስራዎች አንድ ላይ ወደ አንድ በማምጣት የተቀናጀ ስራ እንዲሰሩ አድርጓል። አንደኛ ነገር። ሁለተኛ ነገር ደግሞ ስራቸው አውቶሜት አድርጎታል ማለት ነው። ሶስተኛ ከአውቶሜሽኑ በላይ እና ዋናው ትልቁ ነገር ደግሞ ምንድነው? ይሄ ስርዓት ያመጣው ነገር ሲስተሙ ነው የሚፈጽመው። ይሄ ሁሉ ነገር የተቀናጀ የትምህርትና ስልጠና ምዘና ጥራት ቁጥጥር አስተዳደር ስርዓት ይባላል። እንደ ከተማ አስተዳደር እነዚህ ሲስተሞች ሲለሙ መረጃዎችን በተደራጀ መልኩ ለመያዝ ፔፐርለስ እንዲያደርጉ በፔፐር ሲቀመጥ መረጃ የመጥፋት በሰዎች ማኒፕሌት የመደረግ እድሉ በጣም ሰፊ ነው። ይሄ ሲስተም ግን ሙሉ ለሙሉ የተደራጀ ሲሆን እንደገና ደግሞ የዩዘር ማኔጅመንትም ስላለው ማን አክሰስ እንዳረገ ሎግ ኦዲቶች ስላሉት ማንም ሰው በቀላሉ ዳታውን ማበላሸት፣ መቀየር፣ መለወጥ አይችልም ማለት ነው። ያንን ያስቀራል። አሁን ያልተገባ ጥቅም ለማይገባው ሰው እንዳይሆንም ያደርጋል ማለት ነው። ዘመኑ ከደረሰበት ቴክኖሎጂ ጋር ከተማችን መሄድ አለባት። ያንንም ለማድረግ ደግሞ ከስር ያለው ትውልድ ያንን ኤክሰርሳይዝ እያደረገ መሄድ መቻል አለበት። ያንን ኤክሰርሳይዝ እንዲያደርግ አት ያንግ ኤጅ ለእንደዚህ አይነት ቴክኖሎጂዎች ኤክስፖዝ እንዲደረጉ የሚያደርግ ነው የሰራ ነው ስራ እና ከዛም በተጨማሪ ደግሞ የተሰሩ ስራዎች ጊዜያዊ ለወራት ወይ ለአመት የሚጠቅም ብቻ ሳይሆን ለሚመጡት 10-15 ዓመታት ያለምንም ችግር እንዲጠቀሙ ያደርጋል። ሰስቴነብል የሆነ ነው። በተጨማሪ ደግሞ ልጆችን ኤክስፖዠር የሚሰጣቸው ይሆናል ማለት ነው። አሁን ፔፐርለስ ስንል ቀለል አድርገን የፕሪንተር ወጪ ወይም የወረቀት ወጪ አስበን ብቻ መነሳት የለብንም። ትልቅ ኢሜጅ ነው ማየት ያለብን። የህዳሴ ግድብ አስመርቀናል። ግድቡ ኢኮ ፍሬንድሊ ነው፣ ምክንያቱም ከውሃ ስለሚመነጭ ፓወሩ ማለት ነው። አረንጓዴ አሻራ የሚባል ኢኒሼቲቭ አለን በሀገራችን። ከነዚህ ሀሳቦች ጋር አብሮ የሚሄድ ነው ማለት ነው። ወረቀትን ማውጣት፣ አውቶሜት ማድረግ ነገሮች ዛፍ እየቆረጥን አይደለም ማለት ነው። ወረቀት ከዛፍ ነው እንትን የሚለው የሚሰራው። ይሄንን ትልቅ ምስል ይዘን ነው መነሳት ያለብን። የምንሰራው ፕሮጀክት አውትፑቱ ምን ይመስላል፣ የሚያመጣው ውጤት ምንድነው የሚለውን እንገመግማለን። በቅርቡ የተሰሩ ቤቶች ጨረታ ላይ የመሬት ጨረታ ላይ ቤቶች ጨረታ ላይ እነዚህ የመሳሰሉ ላይ የሚሰሩ ሲስተሞች አሉ፣ የተሰሩ ሲስተሞች ከፕሮጀክቶቹ መሀል ማለት ነውና እነዛ በጣም ብዙ የፋይናንስ ስርዓቱን ነው የሚያስተካክሉት እና ብዙ ወጪ ያለአግባብ እንዳናወጣ አላግባብ የሆኑ ኮራፕሽኖችም ካሉ እንደዚህ አላስፈላጊ ድርጊቶችም ካሉ እነዛንም መቆጠብ ይችላሉና የምንሰራቸው ፕሮጀክቶች ሲስተሞችም ሆነ ኢንፍራስትራክቸራቸው እንገመግማቸዋለን። እንደ ቢሮም ይገመገማሉ። የሚያመጡት አውትፑት ቤኔፊቱ ምንድነው፣ ምን አተረፍን፣ ያንን ሲስተም በውጭ አካል ኢናውስ መሆኑ ቀርቶ በውጭ አካል ብናስለማው የከተማ አስተዳደሩ ምን ያህል ገንዘብ ሊያወጣበት ይችላል። እነዚህን ሁሉ ፊዚቢሊቲ በመስራት ነው ፕሮጀክቱን በውስጥ ኃይል በውስጥ አቅም እየሰራን ያለ ነው ማለት ነው። አሪፍ ጉልበት ነው የገባ ነው። ያው ኤክስፐርቶቻችን በደንብ ኮምፒት እያደረጉ ነው፣ ጎበዞች ናቸው። የእኛ ሲስተም ነገ ያድጋል። አሁን ለአዲስ አበባ ነው ሰርተ ነው ያለ ነው። ትንሽ ነገር በመጨመር ከስተማይዝድ የሆነ ሁሉም ክልል ላይ በፌዴራልም ደረጃ መስራት ይችላል ማለት ነው።
የተሰራው ኢንፍራስትራክቸር የመጨረሻው የሚባለውን ቴክኖሎጂን ያካተተ ነው። ነገር ግን በጊዜያቶች ውስጥ የሚመጡ ዝመናዎች ወይንም አፕዴቶች ሲመጡ እነዛ ነገር አፕዴት ለመሆን ቅርብ ናቸው። ግን አብዛኞቹ ስራዎች ለምሳሌ የፋይበር ሲስተም አለ። ያኛው ከዚህ በኋላ ምንም አፕዴት የሚሆን ነገር አይኖረውም በአጭር ጊዜ ውስጥ። የተሰሩት አብዛኞቹ ስራዎች ረጅም ጊዜን ኮንሲደር ያደረጉ ናቸው እና ደግሞ ዘመኑ የደረሰበትን ቴክኖሎጂ የተከተሉ ናቸው ማለት ነው። እኛ ሀገር ሲስተም በደንብ ስላልተለመደ አንዳንዴ ከተቋማትም ችግሮች አሉ ማለት ሲስተም ሲመጣ ያለመፈለግ የመፍራት ነገር ለመጠቀም ማለት ነው። ያን ሬዚስታንሶች ስላሉ ትንሽ ያዳግታል ኢምፕሊመንት ለማድረግ ከስራውም የበለጠ ከማልማቱም የበለጠ ኢምፕሊሜንቴሽን ላይ ብዙ ጊዜ የምንቸገርበት ነው። እሱ ነገር ሁሉም ሰው አዌርነሱ ኖሮት ሲስተም ብዙ ጥቅሞች እንዳሉት ሰው ቢያውቀውና ቶሎ ቢቀበለው የሚል ሀሳብ አለኝ። ሌላው የሚሰሩትን ሰዎች ማበረታታት እሱ በጣም አስፈላጊ ነው። ኢትዮጵያ እንግዲህ ግሎባላይዜሽን ያለበት መድረክ ውስጥ ከገባች ያው ቆይታለች ሁላችንም እንደምናውቀው። ስለዚህ ባንፈልግ ራሱ ኦሬዲ ገብተናል። እዛው ውስጥ ነው ያለነው። እዛው ውስጥ ሆነን ደግሞ የግድ ኮምፒት ማድረግ አለብን ማለት ነው። ኦሬዲ ኮምፒቲሽኑ ውስጥ ገብተን ኮምፒት ማድረግ ጀምረናል ማለት ነው። ከአሁን በፊት የሚሰሩ ሲስተሞች ከውጭ በተለይ ደግሞ ከህንድ እንደዚህ ከመሳሰሉ ሀገራት መጥተው ነው የሚያለሟቸው። ያስቀርተነዋል እኛ ማለት ነው። መጪው ጊዜም ቴክኖሎጂ ሲባል ደግሞ የረቀቀ ቴክኖሎጂ ስለ ኤአይ ነው የምናወራውና እነዚህ ነገሮች ያሉበት ስለሆነ ያው ጠቀሜታው ከዚህም አልፈን ኢስት አፍሪካ ሊሆን ይችላል ለዓለምም የምናደርገው አስተዋጽኦ ይኖራል ማለት ነው። ከተማ መስተዳደሩም የአዲስ አበባ ኢኖቬሽን ቢሮ ለእንደዚህ አይነት ቴክኖሎጂ ኦፕን ሆነው ስማርት ለማድረግ ሲቲውን ተማሪዎችም ደግሞ በያንግ ኤጅ ኤክስፖዝ እንዲደረጉ ለማድረግ ማሰባቸው ትልቅ የሚያስመሰግናቸው ነገር ነው ብዬ አስባለሁ። ብዙ እንኳን የሚስተካከሉ የምንላቸው ነገሮች የሉም። ያሉት ነገሮች አብዛኛው ስሙዝ ናቸው። በሚቀጥሉት ፕሮጀክቶች ውስጥ ስማርት ሲቲን አቺቭ ለማድረግ ካለው እቅድ ጋር ለሚሰሩ ስራዎች እኛ ሁልጊዜም ዝግጁ ነን። አሁንም በእኛ በኩል የሚያስፈልጉ ሰፖርቶችን እየሰጠን ያለ ነው ማለት ነው። ዓለም ዲጂታል ላይ ነው ያለው። ዲጂታል ዓለም ነው እየተፈጠረ ያለው። ግሎባላይዜሽን ዓለምን ወደ አንድ እያመጣ ነው። ግሎባላይዜሽን ዓለምን ወደ አንድ የሚያመጣ ከሆነ ደግሞ ዓለም እየተጠቀመ ያለውን ቴክኖሎጂ ሀገራችን መጠቀም አለባት። ዓለም የደረሰበትን የዲጂታል ሲስተም ሀገራችን መድረስ አለባት። ይሄ ትልቁ ራዕያችን ነው። ያንን ለማድረግ ስትንቀሳቀሽ ስማርት ሲቲ መገንባት የሚለው ውስጥ ትገቢያለሽ። ስማርት ሲቲ ስትገነቢ ደግሞ ፒላሮች አሉን፣ 6 ፒላሮች። ገቨርናንሱን ስማርት ማድረግ፣ ፒፕሉን ስማርት ማድረግ፣ ኢንቫይሮንመንቱን ስማርት ማድረግ፣ ሞቢሊቲውን ስማርት ማድረግ። ይሄ ዓላማችን ስለሆነ በዚህ ውስጥ የምንሰራቸው ፕሮጀክቶች ጉልህ ድርሻ አላቸው። እንደ ሀገርም እንደ ከተማም ብዙ ጉልህ ድርሻ ስላላቸው ነው ፕሮጀክቶቹንም በጥንቃቄ ነው የምንሰራቸው። የምንፈልገውን የዲጂታላይዜሽን ዓለምም ለመቀላቀል ከፍተኛ ጥረት እያደረግን ነው። እዛ እርምጃ ውስጥ ነን። ብዙ ነገሮችን ሰርተናል። እውነት ለመናገር ባለፉት 3 ዓመታት ስፔሻሊ ስማርት ሲቲን እንገነባለን ብለን ስናስብ የ8 ዓመት እቅድ ይዘን የተነሳ ነውና ኦልሞስት 3ቱን ዓመት እያጠናቀቅን ነው። በ3 ዓመት ውስጥ ሮድ ማፓችንን ስናየው ግን ትልቅ ደረጃ ላይ ደርሰናልና ብዙ የተሰሩ ስራዎች አሉ የማንክዳቸው የሚታዩ ማለት ነው። እነዛ ወደ ዲጂታሉ ዓለም እየቀላቀሉ ነው ያሉት። እንደ አጠቃላይ
ከተማችንም ይሁን ሀገራችን ዓለም የደረሰበትን የዲጂታል ስርዓት ዓለም የደረሰበትን የስማርት ሲቲ ኮንሰፕት እና ፕሪንሲፕል እየተጠቀምን እኛም ጋፕ ላይ እያደረግን ያለ ነው ማለት ነው።